በእነ አቶ ዮሐንስ ቧያሌው የክስ መዝገብ የፌዴራሉ አቃቤ ሕግ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉ እንዲሰማልኝ በሚል ለፍርድ ቤቱ ባቀረበው አቤቱታ መሰረት ፍርድ ቤቱ ምስክሩን ከመጋረጃ ጀርባ ለመስማት በይኖ ነበር። ተከሳሾቹ በበኩላቸው ብይኑን ተቃውመው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ጠቅላይ ፍርድ ቤት የስር ፍርድ ቤቱን ብይን አጽንቶ ትናንት ይኸው የአቃቤ ሕግ ምስክር ተሰምቷል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ የችሎቱ ውስጥ ጊዜያዊ መጋረጃ ይዘረጋል። ሁለቱ ተከራካሪ ወገኖችም በቀጥታ ጥያቄ እንዲጠይቁት ይደረጋል። ይህ አሰራር በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል እነ አቶ እስክንድር ነጋ በተከሰሱበት ወቅት በግልጽ ተግባራዊ ተደርጎ እንደነበር ይታወሳል። በእነ አቶ ዮሐንስ ቧያሌው መዝገብ ግን ከመጋረጃ ጀርባ ይመሰክራል የተባለው የአቃቤ ሕግ ምስክር እንደዚህ ቀደሙ በችሎት መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥ በማይክራፎን እንዲሰማ ብቻ ተደርጓል። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ወይም ኤአይ ሊሆን ይችላል በሚል የተቃወሙት ሲሆን ተከሳሾቹ አክለው ምስክሩ ሰው ነው ቢባል እንኳን የትና ከማን ጋር ሆኖ የምስክርነት ቃሉን እየሰጠ እንደሆነ አይታወቅም። ቃለ መሐላስ ፈጽሟል ወይ? ሌላ ቦታ ሆኖ የሚሰጥ ከሆነ ከችሎቱ ቁጥጥር ውጭ ሆነ ማለት አይደለም ወይ? ሲሉ ለችሎቱ አመልክተዋል። የችሎቱ ዳኞች የተከሳሾችን አቤቱታ በመስማት አንዱ የችሎት ዳኛ ተነስተው የአቃቤ ሕግ ምስክር ቃሉን ከሚሰጥበት ስፍራ ሆነው ምስክሩን ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎት ተሰይመው ምስክሩን ቃሉን እንዲሰጥ ተደርጓል። ምንጫችንም አቃቤ ሕግ በእነ አቶ ዮሐንስ ቧያሌውና ክርስቲያን ታደለ ላይ ያሰማው ምስክር በአቃቤ ሕግ ቢሮ ውስጥ ተቀምጦ ቃሉን መስጠቱን አረጋግጧል። አቃቤ ሕግ ከ17 በላይ ምስክሮችን ያሰማ ሲሆን ሁሉም ምስክሮች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸው። በትላንትናው ዕለት የቀረበው ምስክር የመከላከያ ሰራዊት ወይም የፌዴራል ፖሊስ አባል ይሁን አይሁን የታወቀ ነገር የለም። በፌዴራል ከፍተኛ ፍርድ ቤት ልደታ የህገ መንግስትና ጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእነ አቶ ዮሐንስ ቧያሌውና በአቶ ክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ፣ የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህር ዶክተር ካሳ ተሻገርና መሪጌታ በላይ አዳሙ ይገኙበታል። የቀድሞ የህወሓት ሊቀመንበርና የትግራይ ክልል ጊዜያዊ ፕሬዝዳንት የአሁኑ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በትላንትናው ዕለት በቅርቡ በአልጀዚራው ሄድ ቱ ሄድ መርሃ ግብር ከመሄዲ ሐሰን ጋር የነበራቸውን ቆይታ በተመለከተ ማብራሪያ ሰጥተዋል። ጌታቸው ረዳ በጽሁፋቸው በቅርቡ በአልጀዚራው ሄድ ቱ ሄድ መርሃ ግብር ከመሄዲ ሐሰን ጋር ያደረግኩት ቆይታ በኢትዮጵያ ውስጥና ለኢትዮጵያውያን ስለ ኢትዮጵያ ትምህርት መስጠት በለመዱ በርካታ ኢትዮጵያውያን ባልሆኑ ወገኖች ዘንድ ትልቅ ማዕበል ፈጥሯል። ከፊሉ ምላሽ የሚጠብቅ ነበር። በትግራይ የነበረው ጦርነት እጅግ የበዛ ሐዘን፣ ቁጣና ያልተቋጩ ጉዳዮችን ጥሎ ስላለፈ ማንኛውም ህዝባዊ ውይይት ያለፈን ሐዘን መቀስቀስ ወይም የሻረን ቁስል ማድማቱ አይቀርም በማለት ገልጸዋል። አክለውም ከፊሉ ምላሽ ደግሞ አጋላጭ ነበር። ጮክ ብለው ይደመጡ የነበሩት ክርክሮች እኔ ስላልኩት ነገር ሳይሆን የተለያዩ ቡድኖች የፕሪቶሪያውን ስምምነት ምን እንዲሆንላቸው እንደሚፈልጉ የሚያሳዩ ነበር። ከቃለ መጠይቁ በኋላ ባሉት ቀናት ደጋፊዎቼም ተቃዋሚዎቼም ለንግግሬ ቃና የተለያየና የሚጋጭ ትርጉም ሰጥተውታል በማለት ተናግረዋል። ቀጥለውም ጥቂት ተቃዋሚዎቼ በጦርነት ጊዜ ከምናገራቸው ንግግሮቼ መውጣቴንና የለዘበ ቋንቋ መጠቀሜን እነሱ ለኔ ከሰጡኝ ዓላማ እንደ ክህደት የቆጠሩት ይመስላል። እኔ ይህንን አመለካከት አልቀበለውም። ቋንቋዬ ከጦርነት ቋንቋ ይልቅ የለዘበ ከሆነ ለሰላም ፍላጎት ስላለኝ ነው። ሰላምን እንደመፈክር ሳይሆን ለህዝቤ እንዳለብኝ ግዴታ ስለምቆጥረው ነው። ያ ምላሽ ወሳኝ ነው። ምክንያቱም ጥልቅ የሆነ ችግርን ያሳያል። በትግራይና በመላው ኢትዮጵያ ፖለቲካዊ ውይይት እንደ ፍላጎት የሚተረጎም ሆኗል። ሰዎች ስምምነቱን ሲመቻቸው ይጠቅሱታል፣ ሲያሻቸው ደግሞ ችላ ይሉታል። ፕሪቶሪያ የተሰባበረውን ክልል ለማረጋጋት እንደ ማዕቀፍ ከመውሰድ ይልቅ በውስጥ ሽኩቻዎች እንደ መጠቀሚያ መሳሪያ እየተደረገ ነው። በኢትዮጵያ የቅርብ ጊዜ ታሪክ እጅግ አውዳሚ የነበረውን ግጭት ካስቆመ ከ3 ዓመታት በኋላ ዘላቂ ሰላም አሁንም በሙሉ እግሩ አልቆመም በማለት
አሁን ስላለው ነባራዊ ሁኔታ ገልጸዋል። ከኦክቶበር 23 እስከ ኖቬምበር 2 ቀን 2022 የተደራደረው የፕሪቶሪያ ስምምነት በዘመናዊ የኢትዮጵያ ፖለቲካ ውስጥ ትልቅ ውጤት ካላቸው ዲፕሎማሲያዊ ስኬቶች አንዱ ነው። ስምምነቱ እጅግ የብዙ ሰዎችን ሕይወት የቀጠፈውንና ሚሊዮኖችን ያፈናቀለውን ጦርነት አስቁሟል። የሰብአዊ እርዳታ መስመሮችን ከፍቷል። መሰረታዊ አገልግሎቶች ቀስ በቀስ እንዲመለሱም አስችሏል። ያም ሆኖ ግን ፕሪቶሪያ ከቀውስ መውጫ መንገድ ከመሆን ይልቅ ያልተፈቱ ስብራቶችን፣ ከሁሉም በላይ ደግሞ ከጦርነት በኋላ ያለውን የትግራይ የፖለቲካ ስርዓት ማን ይቆጣጠር የሚለውን ትግል የሚያንጸባርቅ መስታወት ሆኗል በማለት የምስራቅ አፍሪካ ጉዳዮች አማካሪው ጌታቸው ረዳ በአልጀዚራ ስለነበራቸው ቆይታ ተናግረዋል። በተያያዘ መረጃ የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከካቢኔው ጋር ወደ አዲስ አበባ ገብተዋል። የጉዞ ዓላማም መቀሌ ላይ ከህዳር 29 ጀምሮ በነበረው የስራ አስፈጻሚና የማዕከላዊ ኮሚቴ ስብሰባ ላይ በተወሰነው ውሳኔ መሰረት ነው ብለዋል ምንጮችም። በስብሰባቸው ላይ ከነበሩት አጀንዳ መካከልም የህወሓትን ህጋዊነት ማስመለስ ላይ መነጋገር ሲሆን ህጋዊነቱ ከተመለሰ ምርጫ እንሳተፋለን ብለው ወስነዋል። ሌላኛው አጀንዳቸው ውሳኔያቸው የወልቃይት አካባቢ የፕሪቶሪያ ስምምነት መሰረት አፈጻጸም ጉዳዮች ላይ ንግግር ለማድረግና ሌሎች ቀጠናዊ ጉዳዮች ጋር በተያያዘ ከብልጽግናው መንግስት ጋር ለመነጋገር እንደሆነ መረጃዎች ይጠቁማሉ። ህወሓት በነበረው ግምገማ ለህዝባችን ጥቅም ሲባል ጦርነት ራሳችን ልንጀምር እንችላለን ብለው የተወያዩ ሲሆን በወሳኝነት የፕሪቶሪያ ስምምነት በተለይም የወልቃይትና የህወሓት ህጋዊነትን ለማስመለስ አጀንዳዎች የጦርነቱን አፈንታ እንደሚወስኑ ይታወቃል። በመቶ የሚቆጠር የመንግስት ኃይሎች መሞታቸው ተገለጸ። የአማራ ፋኖ ኃይሎች በትላንትናው ዕለት በመርሳ ከተማ ዙሪያ ከመንግስት የጸጥታ አካላት ጋር በነበራቸው የተኩስ ልውውጥ ከመቶ በላይ የመንግስት ኃይሎችን መግደላቸውንና በርካታ የነፍስ ወከፍ መሳሪያ መማረካቸውን ገልጸዋል። በመግለጫቸው ከመርሳ ከተማ በምዕራብ በኩል ያሉ የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶ በብዙ ግንባሮች ማለዳ በተጀመረው ውጊያ የፋኖ ኃይላት ባደረጉት ከባድ መከላከልና መልሶ ማጥቃት በመቶ ቆጠር የመንግስት የጸጥታ ኃይሎችን ጦር በመደምሰስና በማቁሰል ብሎም የቡድንና የነፍስ ወከፍ መሳሪያ በመማረክ ወደ መርሳ ከተማ እንዲሸሹ ያደረጉ መሆናቸውን ተናግረዋል። አክለውም የአማራ ፋኖ ኃይሎች በተኩስ ልውውጥ ወቅት በምርኮ ያገኟቸውን አንድ ብሬን፣ 23 ክላሽ፣ 1393 የክላሽ ተተኳሽ፣ 700 የብሬን ተተኳሽ፣ 17 የደረትና 8 የወገብ ትጥቅ፣ 12 ምርኮኛ አግኝተናል በማለት የገለጹ ሲሆን በተጨማሪም በሌላ ቦታ ከመንግስት ኃይላት ጋር በተደረገ የተኩስ ልውውጥ በአጠቃላይ የፋኖ ኃይላት አንድ ብሬን፣ 34 ክላሽ እንዲሁም ከ5300 በላይ ተተኳሽና የእጅ ቦምቦችን ጨምሮ በርካታ ንብረቶችን እንዳገኙ ገልጸዋል። በተያያዘ መረጃ የመንግስት የጸጥታ ኃይሎች ታህሳስ 5 ቀን 2018 ዓ.ም እነማይ ወረዳ ሁለት አምባ ዲቢሳ ቀበሌ የትምህርት ቤት በሮችን በመስበር በትምህርት ተቋም ውስጥ የነበሩ የመዋለ ህጻናት መገልገያ ማቴሪያሎችን በማውደም ፍራሽና መሰል ቁሳቁሶችን በመዝረፍ ወደ ማህበረ ብርሃን ቀበሌ ጭኖ በመውሰድ ጥቃት ማድረሳቸውን የአማራ ፋኖ በመግለጫው አስታውቋል። በመግለጫቸውም በእነማይ ወረዳ ዘቢች ኢየሱስ ቀበሌ የቀበሌው ማህበረሰብ ይጠቀምበት የነበረው የቀበሌ ቢሮና በማህበረሰቡ ተሳትፎና በቀበሌው ተወላጆች ድጋፍ ተሰባስቦ ለማህበረሰቡ አገልግሎት እየሰጠ የሚገኘው ዘቢች የንጹህ ውሃ መጠጥ ፕሮጀክት ቢሮ በመስበር በውስጡ የነበሩ መገልገያ ማቴሪያሎችን በማውደምና በመዝረፍ በአካባቢው ከፋኖ ኃይላት ጋር ግንኙነት የሌላቸውን አርሶ አደሮችን ቤት በመበርበር በቤት ውስጥ የሚገኙ መገልገያ ቁሳቁሶችን በመስበርና በመዝረፍ የትመን ከተማ ወስዷል በማለት ተናግረዋል። አክለውም በእነማይ ወረዳ የሚገኙ የትምህርት የውሃ ተቋማትንና የንጹሃን አርሶ አደሮችን ሀብት ንብረት እንዲዘረፍ ትዕዛዝ በመስጠት በወረዳው የሚገኘውን የመንግስት የጸጥታ ኃይል ጋር በመተባበር እየመሩ ከሚገኙ አመራሮች ውስጥ አንደኛ አቶ ተሾመ ሞላ የወረዳ አስተዳዳሪ እና አርጅናው ጋር ተወላጅ፣ ሁለተኛ አቶ መልኬ የትመን ከተማ ተወላጅ፣ ሶስተኛ አቶ ይርጋ ብዙ ዓለም ዲቢሳ ቀበሌ፣ አራተኛ አቶ በላይነህ አባተ የተባሉ ግለሰቦች መሆናቸውን በስም የገለጸ ሲሆን በዘቢች ኢየሱስ ቀበሌ ነዋሪ የነበረ አቶ ሀብቴ ከበደ የተባለ አርሶ አደርን አስገድዶ በመያዝ የመንግስት የጸጥታ ኃይሎች በሰውነቱ ላይ አካላዊ ጉዳት ማድረሳቸውንም የአማራ ፋኖ በመግለጫው ጨምሮ ገልጿል።
እናት ፓርቲ ጥብቅና የሚቆም በሌለበትና ገዳይ በማይታወቅበት የቀጠለው የኦርቶዶክስ ሃይማኖት ተከታዮችን የማጽዳት ተልዕኮ አሁንም ቀጥሏል በማለት መግለጫ አወጣ። ፓርቲው በወቅታዊ ጉዳይ ላይ ባወጣው መግለጫ በተለያዩ የአገራችን አካባቢዎች በኦርቶዶክስ እምነትና ንጹሃን ዜጎች ላይ የተጀመረው የማጽዳት ዘመቻ ከአርሲ ወደ ወለጋ ፊቱን በማቅናት የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ኡፋና ቀሲስ ደሳለኝ ነመሙሳ በዓል ለማክበር በወጡበት ከህዳር 21 ጀምረው ሻምቡ መግቢያ አካባቢ ታግተው ቅዳሜ ታህሳስ 4 ቀን 2018 ዓ.ም በአጋቾች መገደላቸውንና በአባትነት በተመላለሱበት ምድር የቀብር አፈር ተነፍገው አስከሬናቸውም እንዳልተገኘ እንዳልተቀበሩ ከቦታው ለማረጋገጥ ችለናል በማለት ገልጸዋል። ፓርቲው አክሎም አሁንም ገዳዮቹ ላለፉት 7 ዓመታት በሚገድሉበት የዳቦ ስም ታጣቂዎች ናቸው በሚል መሸፈኑ ነገሩን አስገራሚም ግራ አጋቢም አድርጎታል። ከቦታው በደረሰን መረጃ መሰረት ግድያውን የፈጸሙት አስከሬንም የከለከሉት በሻምቡ አካባቢ ይንቀሳቀሳል የሚባለው ኦነግ ሸኔ ወይም ራሱን ኦነሰ ብለው የሚጠራው ኃይል መሆኑን ደርሰንበታል። በከተማ የሚኖሩ በተባባሪነትና በመጠቆምም የተሳተፉ ሊኖሩ እንደሚችሉ ፍንጮች አሉ በማለት ገልጸዋል። የቤተ ክርስቲያን አባቶችንና ምዕመናን ግድያ ስልታዊ በሆነ የሚፈጸም የዘር ማጽዳት ዘመቻ አካል እንጂ ድንገቴ እንዳልሆነ በጽኑ እናምናለን። እንደቀደሙት ግድያዎች ሁሉ በዚህም ላይ ገዳዮችን አድኖ ፍትህ እንዲሰፍን የሚወሰድ እርምጃ አይደለም። ለሞቱ እውቅና እንኳን ያለ መስጠት ብሎም ለወትሮው እንደሚደረገው የማስተባበል አዝማሚያ ነገሩ ምን ያህል የተቀናጀና በጥንቃቄ የሚፈጸም ስለመሆኑ ማሳያ አድርጎ መውሰድ ይቻላል። ቀሲስ ዱጉማ የ6 ልጆች አባት ሲሆኑ ቀሲስ ደሳለኝ የመንግስት ሰራተኛና የ2 ልጆች አባት ናቸው በማለት ስለ ካህናቱ የገለጸ ሲሆን በአንጻሩ ለእነዚህ በእምነታቸውና በሃይማኖታዊ ተልዕኳቸው ምክንያት ለተገደሉ ወገኖቻችን ጥብቅና የሚቆምና የሚከራከርላቸው አካል እንደሌለ ብናውቅም እናት ፓርቲ ይህንን ሃይባይ በሌለበት ሁኔታ የሚደረግን ዘር ማጽዳትና ዘር ማሳሳትን በጽኑ ያወግዛል። የእምነቱ ተከታዮችም ቦታና ጊዜው ይለያይ ካልሆነ በስተቀር ይህ ተግባር ለሁሉም የሚቀር እንዳልሆነ ተረድተው ነቅተው ራሳቸውን እንዲጠብቁ ያሳስባል በማለት የፓርቲውን ሐሳብ አስፍረዋል። በመጨረሻም ፓርቲያችን ለሞቱት እረፍተ ነፍስን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው የእምነቱ ተከታዮች ደግሞ መጽናናትን ይመኛል በማለት መግለጫውን አጠናቋል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።